ሰላም የአዳማ ደብረ ፀሐይ ቅድስት ማርያም ካቴድራል የዩቲዩብ ገጽ ተከታታዮቻችን በሙሉ እንኳን ለጾመ አብይ በሰላም አደረሳችሁ እያለን ዛሬ ከእንግዳ ጋር እንገኛለን። እሺ የኔታ ዘቢኖስ እንኳን ደህና መጡ። ራስዎትን ያስተዋውቁ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በውስጥም በውጭም ያላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አብይ ጾም በሰላምና በጤና አደረሳችሁ። እኔ መምህር ተርቢኖስ እባላለሁ። በአዳማ ደብረ ፀሐይ ቅድስት ማርያም ካቴድራል የመጻሕፍት ትርጓሜ መምህር ነኝ። እንኳን ደህና መጡ የኔታ። እሺ የተወሰኑ ጥያቄዎች ጠይቀውታለሁ። የተወሰነ ቆይታም ከኔ ጋር ያደርጋሉ። የመጀመሪያ ጥያቄ አብይ ጾም የመጀመሪያ ሳምንት ምን ተብሎ ይጠራል? እሺ የአብይ ጾም የመጀመሪያ ሳምንት ምን ተብሎ ይጠራል ለሚለው ጥያቄ እንግዲህ ቅድስት ቤተክርስቲያን ለእያንዳንዱ ዘመናት፣ ጊዜያት፣ ወቅቶች ስያሜ ሰይማ ቤተክርስቲያን እግዚአብሔርን ታገለግላለች። ስለዚህ የአብይ ጾምም ሳምንታቱ ሁሉ ስያሜ አላቸው። ይህንንም ስያሜ ደግሞ የሰጣቸው ኢትዮጵያዊው ሊቅ ቅዱስ ያሬድ ነው። ስለዚህ ኢትዮጵያዊ ሊቅ ቅዱስ ያሬድ ባስቀመጠው ስያሜ መሰረት የአብይ ጾም የመጀመሪያ ሳምንት ዘወረደ በመባል ይጠራል። ዘወረደ ተብሎ የሚጠራበት ምክንያትም ሰፊ ማብራሪያዎች ቢኖሩትም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን የወደቀውን አዳምን ለማንሳት የቆሸሸውን አዳምን ለማጠብ ከገነት የተለየውን አዳምን ወደ ገነት ለመመለስ በባህሪ መጎስቆል ያለውን አዳምን ከባህሪ ጉስቁልና ለማውጣት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በምድር የተገለጠበትን የሚያሳይ ምስጢር አለው። ሌላ ደግሞ ይህ የመጀመሪያ ሳምንት ጾመ ሕርቃል በመባልም ይጠራል። ጾመ ሕርቃል ተብሎ የተጠራበት ዋና ምክንያትም እንግዲህ የፋርስ ሰዎች በኢየሩሳሌም ያሉትን ሰዎች ወረው ገለው የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ማርከው ይዘው ሄደዋል። ስለዚህ ይህ ሕርቃል የተባለው የሮም ንጉሥ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ከመለስክልን እኛ ጾምን እየጾምን ስለ አንተ መዳን እንጸልያለን፣ ደግሞም ለዘላለም ስም የሚጠራበትን ነገር ታሪክ እናወሳሃለን ብለው ህዝቡ ቃል ገብተውለት እንደ ቅድስት እሌኒ እንደ ንጉሥ ቆስጠንጢኖስ የተቀበረውን መስቀል እንደመለሱ እሱም ደግሞ የተማረከውን መስቀል የመለሰበት ስለሆነ እሱም የሚታወስበት ጾመ ሕርቃል ተብሎ በቤተ ክርስቲያን ታሪክ ይታወቃል ማለት ነው። በጥቅሉ ይህ የመጀመሪያው ሳምንት ጾመ ሕርቃል እንዲሁም ደግሞ ዘወረደ በመባል ይታወቃል ማለት ነው። እሺ የኔታ ዘወረደ ማለት ምን ማለት ነው? ዘወረደ ማለት ምን ማለት ነው የሚለውን ስንመለከት ይሄ ስያሜውን የሰጠው ቅድም እንዳልን ቅዱስ ያሬድ ነው። ቅዱስ ያሬድ ወረደ እምሰማያት ከሰማያት ወረደ የሚለውን ቃለ እግዚአብሔር ወስደው አባቶቻችን ሳምንቱን ዘወረደ የሚለውን ስያሜ እንዲጠቀም አድርገዋል። መጽሐፍ ቅዱሳዊ ሁሉም ነገሮች ቤተክርስቲያን የምትሰይማቸው ነገሮች መጽሐፍ ቅዱሳዊ መሰረቶች ሊኖሯቸው ይገባል። ስለዚህ ከዚህ ዘወረደ የሚለው ይሄ መጽሐፍ ቅዱሳዊ መሰረቱ ምንድነው ካልን የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ስንመለከት አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። ስለዚህ ታዲያ ስያሜውን ያገኝበት ዋና ምክንያት ከመጽሐፍ ቅዱስ መሰረት እንዲሁም ደግሞ ከቅዱስ ያሬድ ትምህርትና ሐሳብ መሰረት ነው ማለት ነው። ስለዚህ ዘወረደ ማለት ምን ማለት ነው የሚለውን ስንመለከት ታዲያ ከሰማይ የወረደ ማለት ነው። ዘወረደ ማለት የወረደ ማለት ነው። ማን የወረደው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነቢያት ትንቢት ተናግረዋል። ይወርዳል ይወለዳል በማለት በነቢዩ ኢሳይያስ በኩል በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ትንቢት ተነግሯል። በመዝሙረኛው በዳዊት በኩልም
ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም፣ እነሆ በኤፍራታ እንደ ሕፃናት ሲያለቅስ ሲያነጥስ ሰማነው በማለት መዝሙረኛው ዳዊትም ደግሞ ተናግሯል። ሌሎችም አባቶቻችን ፍቅር ሰሃቦ ለወልደ ኃያል መንበሩ ወአብጽሖ እስከ ለሞት፣ ቅዱስ ያሬድ እመቤታችንን ባመሰገነበት፣ ቅዱስ ኤፍሬም እመቤታችንን ባመሰገነበት ድርሳኑም ፍቅር እግዚአብሔርን ከሰማይ ሳበው ወደ ምድርም አወረደው እስከ መስቀል ሞትም ድረስ አደረሰው በማለት ጠርተዋል ማለት ነው። ስለዚህ ታዲያ ይህንን ስንመለከት ዘወረደ ስንል ማን የወረደው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የወረደው። ስለዚህ ለምን ወረደ የሚለውን ስንመለከት ደግሞ አዳም ከሰማይ የወረደውን አዳምን ወደ ምድር ወርዶ ወደ ሰማይ ለማውጣት፣ በባርነት ያለውን አዳምን ልጅነት ለመስጠት፣ እንዲሁም ደግሞ ከማህበረ መላእክት የተለየውን አዳምን ፈልጎ በማህበረ መላእክት ለመጨመር ወይም ደግሞ ከነሱ ጋር እንዲዘምሩ ለማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ የወረደበትን ዘወረደ በማለት እንጀምራለን። የሳምንቱም ስያሜ መጀመሪያው ምኩራብ ተብሎ አልተጠራም፣ ቅድስት ተብሎ አልተጠራም፣ ወይም ደግሞ ኒቆዲሞስ ተብሎ አልተጠራም። ዘወረደ ከሚለው የጀመረበት ዋና ምክንያቱም ድነታችን የተጀመረው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በመሆኑ ስለሆነ ጾሙም ጾመ ድህነት ስለሚባል ይህኛውን ለማውሳት ዘወረደ በማለት እንጠቀማለን ማለት ነው።